ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ። በአዲስ አበባ ዩኒቨርሲቲ ባዮሎጂ ሌክቸረር ነኝ። እንግዲህ ከኔ ጋር የ10ኛ ክፍል ባዮሎጂን ጀምረን ነበር። ዛሬ ደግሞ የዩኒት 1 ሶስተኛውን ሰብ ቶፒክ የሆነውን ሜጀር ዲስከቨሪስ ዛት ሪቮሉሽናይዝድ ባዮሎጂ የሚለውን ሁለተኛ ክፍል እና የመጨረሻ ክፍል እናያለን። ከመጀመራችን በፊት ስለኛ በደንብ ለማወቅ የሳቋማን ቴሌግራም ቻናል፣ ዩቲዩብ ቻናል እንዲሁም ዌብሳይታችንን መጎብኘት እንዳትረሱ። እሺ ተማሪዎች እንግዲህ በባለፈው ቪዲዮአችን የተለያዩ ግኝቶችን ያበረከቱ 6 ሰዎችን አይተን ነበር። አንዴ ስማቸውን እናስታውስ። ማናቸው? አሪስቶትል፣ ጋለን፣ አንቶኒ ቫን ሊዩንሆክ፣ ካርል ሊነውስ፣ ቻርልስ ዳርዊን እና ግሪጎር ሜንደል ነበሩ። ዛሬ ደግሞ 6 ተጨማሪ ሌሎች ሰዎችን እናያለን። እንዲሁም ደግሞ ያበረከቷቸውን አስተዋጽኦዎች እናያለን። በመጀመሪያ የምናየው ሰው ሉዊ ፓስተር ይባላል። እንግዲህ ሉዊ ፓስተር በ1822 በፈረንሳይ የተወለደ ሰው ነበር እና ሉዊ ፓስተር ኬሚስት ነበር፣ ፋርማሲስት ነበር፣ እንዲሁም ማይክሮባዮሎጂስት ነበር። እንደውም ለማይክሮባዮሎጂ ካበረከተው ከፍተኛ አስተዋጽኦ የተነሳ ፋዘር ኦፍ ሜዲካል ማይክሮባዮሎጂ ለመባል በቅቷል። ሜዲካል ማይክሮባዮሎጂ ምን እንደሆነ ታውቃላችሁ ተማሪዎች? ሜዲካል ማይክሮባዮሎጂ በማይክሮባዮሎጂ ስር የሚገኝ ሰብ ዲሲፕሊን ነው። ማይክሮባዮሎጂ ስለምን ያጠናል ብለን ነበር ከዚህ በፊት? ስለ ረቂቅ ተህዋሲያን ወይም ስለ ማይክሮ ኦርጋኒዝምስ የሚያጠና ዘርፍ ነው ብለናል። ሜዲካል ማይክሮባዮሎጂ ደግሞ ስለ ረቂቅ ተህዋሲያን ወይም ስለ ማይክሮ ኦርጋኒዝምስ ሆኖ ግን ስለ የትኞቹ ነው? በሽታ አምጪ ስለሆኑ ማይክሮ ኦርጋኒዝምስ የሚያጠና ዘርፍ ነው። ስለዚህ ሉዊ ፓስተር ለሜዲካል ማይክሮባዮሎጂ ከፍተኛ አስተዋጽኦ አድርጓል። His contribution to science, technology and medicine are nearly unparalleled in history. እንግዲህ ለሳይንስ፣ ለቴክኖሎጂ እንዲሁም ለሜዲሲን ያበረከተው አስተዋጽኦ በታሪክ አቻ ያልተገኘለት ነው። ካበረከታቸው አስተዋጽኦች መካከል ደግሞ ዋና ዋና የምንላቸውን ከዚህ በመቀጠል እናያቸዋለን። በመጀመሪያ የምናየው የሉዊ ፓስተር ኮንትሪቢዩሽን ምንድነው? He pioneered molecular asymmetry research. ሞለኪውላር አሲሜትሪ የሚባልን ኮንሰፕት ኢንትሮዲዩስ አድርጎልናል። እንግዲህ ቅድም ሉዊ ፓስተር ኬሚስትም ነበር ብያቸዋለሁ አይደለ? ስለዚህ ኬሚስት ሆኖ በሚሰራበት ጊዜ ነው ይሄንን ኮንሰፕት ኢንትሮዲዩስ ያደረገው። ሞለኪውላር አሲሜትሪ ምንድነው ደግሞ ስንል አንዳንድ ሞለኪውልስ የሚያሳዩት ካራክተር ነው አሲሜትሪ። እንግዲህ እቺን በቀላሉ ለመረዳት አሁን እነዚህን ፊደሎች እንይ። እዚህ ጋር ምን አለ? ኤ አለ፣ እዚህ ጋር ሲ አለ። መሀል ላይ መስታወት አድርገን ኤን ብናይ የኤ ነጸብራቅ ይሄን ይመስላል አይደለ? የሲ ነጸብራቅስ? የሲ ነጸብራቅ ደግሞ ይሄን ይመስላል። ነገር ግን የኤን ነጸብራቅ አሁን ይሄን ኤ አንስተን የመስታወት ነጸብራቁ ላይ ብንደርበው ምን ይሆናል? መግጠም ይችላል። ሲስ እስኪ ምን ፎርም ያደርጋል? የተለየ ስትራክቸር። አሁን ይሄ ከደረብንም በኋላ ራሱን ኤን ነው የሚመስለው፣ ሲ ግን የተለየ ፎርም ፈጠረ። ስለዚህ እንደዚህ አይነት ኦብጀክቶች እንደ ሲ አይነት ምን አይነት ካራክተር ያላቸው ናቸው? አሲሜትሪክ እንላቸዋለን። ልክ እንደዚህ ሁሉ ለምሳሌ አሁን ሌላ እጃችንን ብናይ አሁን ይሄኛው እጃችን በመስታወት እዚህ ጋር መስታወት ቢኖር ብናየው ነጸብራቁ ይሄንን ይመስላል አይደለ? አንደኛው እጃችን ወይ ግራ እጃችን በመስታወት ብናየው ምን እንደሆነ የሚመስለው ማለት ነው ነጸብራቁ ቀኝ እጃችንን ይመስላል። ስለዚህ ልክ እንደ ሲ ሁሉ አሁን አንደኛውን አንስተን አሁን እዚህ ላይ ብንደርበው ምን አይነት ስትራክቸር? ሌላ የተለየ ስትራክቸር ፎርም ያደርጋል። ስለዚህ ይሄም አሲሜትሪክ እንለዋለን። አሁን ይሄንን ወደ ሳይንስ ብናመጣው ለምን አስፈለገ ብንል ልክ እንደዚህ ልክ እንደ ሲ እና ልክ እንደ እጃችን ሁሉ የተለያዩ ሊቪንግ ኦርጋኒዝም ውስጥ ያሉ ሞለኪውልስ ለምሳሌ አሁን ዲኤንኤ፣ ፕሮቲን፣ አሚኖ አሲድ እያለን ብዙ ሞለኪውልስ አሉ አይደለ ሊቪንግ ኦርጋኒዝምስ ውስጥ። ስለዚህ እነዛ ሞለኪውልስ ልክ እንደዚህ አይነት እንደ አሲሜትሪክ የሆነ ፕሮፐርቲ ወይም ባህሪ የሚያሳዩ ሞለኪውልስ አሉ። ለምሳሌ አሁን አሚኖ አሲድን ብንወስድ አሚኖ አሲድ ምንድነው? የፕሮቲን ቢልዲንግ ብሎክ። ስለዚህ አሚኖ አሲድ ልክ እንደ ሌፍት ሃንድ ኤል አሚኖ አሲድ የምንለውና ዲ አሚኖ አሲድ የምንለው ስትራክቸር አለው። ስለዚህ ሁሉም አሚኖ አሲድስ አንድ አይነት አይደሉም። እንደዚህ እንደ ግራና እንደ ቀኝ እጃችን አይነት ስትራክቸር ያንደኛው የመስታወት ነጸብራቅ የሚመስሉ አይነት ስትራክቸርስ አሏቸው። ነገር ግን አሁን ሉዊ ፓስተር
ለመጀመሪያ ጊዜ ይሄ ሞለኪላር አሲሜትሪ የሚለውን ኮንሰፕት ኢንትሮዲዩስ ያደረገልን ታርትሬትስ በሚባሉ በእነዚህ ኮምፓውንድስ ላይ ነው ያንን ማወቅ የቻለው ሞለኪላር አሲሜትሪ የሚባለውን ሀሳብ ማወቅ የቻለው። ሶ ይሄ ሞለኪላር አሲሜትሪ የሚለውን ማወቅ ለምን አስፈለገ ስንል እንግዲህ እነዚህ ሞለኪውልስ ሰውነታችን ውስጥ ያሉ ሞለኪውልስ ኮምፓውንድስ ብዙ ፋንክሽን አላቸው አይደል ሰውነታችን ውስጥ። ስለዚህ ያንን ፋንክሽናቸውን አንደርስታንድ ለማድረግ ይሄንን ስትራክቸራቸውን ሲሜትሪክ ናቸው አሲሜትሪክ ናቸው የሚለውን ካራክተራቸውን ማወቅ ያስፈልጋል። ስለዚህ ይሄንን ሞለኪላር አሲሜትሪ የሚለውን ኮንሰፕት ለመጀመሪያ ጊዜ ሊዊ ፓስተር ኢንትሮዲዩስ አድርጎልናል። ሁለተኛ የምናየው የሊዊ ፓስተር ኮንትሪቢዩሽን ምንድነው? ሄ ዲሞንስትሬትድ ዳት ባክቴሪያ ኮዝ ፈርመንቴሽን ኤንድ ዲዚዝ ባክቴሪያ በሽታ እንደሚያመጣ እንዲሁም ደግሞ ፈርመንቴሽን የሚባለው ፕሮሰስ እንዲፈጠር እንደሚያደርግ ዲሞንስትሬት ማድረግ ወይም ማሳየት ችሏል። ይሄ እንዴት ደግሞ ሊሆን ቻለ የሚለው ታሪኩን ስናይ እንግዲህ ሊዊ ፓስተር በሚኖርበት አካባቢ አንድ የዋይን ፋብሪካ ነበርና ምን አጋጠማቸው? ችግር አጋጠማቸው። ምን አይነት? የሚያመርቱት የአልኮል መጠን መቀነስ ጀመረ። እንዲሁም ደግሞ የሚያመርቱት ምርት እንትን መሆን ጀመረ። ይሄ ቆምጣጣ፣ መቆምጠጥ፣ መጎምዘዝ አይነት ወይም ደግሞ መምረር አይነት ባህሪ ማሳየት ጀመረ። ስለዚህ ሊዊ ፓስተር እንዲረዳቸው ሪኩዌስት አደረጉ ማለት ነው። ምንድነው ችግሩ የሚለውን እንዲያውቅና መፍትሄ እንዲሰጣቸው ፈልገው። ሶ ሊዊ ፓስተር እንግዲህ የራሱ ሪሰርች ማድረግ ጀመረ፣ ይሄ ምንድነው የሚለውን ለማወቅ ማለት ነው። እና ኖርማሊ አሁን ዋይን ወይም ሌሎችም የአልኮል ፕሮዳክትስ እንዴት ነው ፎርም የሚደረጉት? ለምሳሌ ዋይን ፍሬ ውስጥ የዋይን ፍሬ ውስጥ ያሉ ሹገር አለ አይደል? ግሬፕ ሹገር። ሶ እዛ ላይ ይስት ሲጨመር ወይም እርሾ ሲጨመር ፈርመንቴሽን የሚባለው ፕሮሰስ እንዲከናወን ይሆናል። ዲፈርመንቴሽን በተለምዶኛ በምንድነው የምናውቀው? ለምሳሌ የተለያዩ መጠጦች፣ ባህላዊ መጠጦች ሀገራችን ላይ የምንሰራቸው አሉ። እንጀራ ሊጥ ሲቦካ ሊሆን ይችላል። ቦካ፣ ፈላ፣ አልቦካም፣ አልፈላም የምንለው ነገር አለ አይደለ? ያ ምንድነው? ፈርመንት አድርጓል ወይስ አላደረገም እንደማለት ነው። ስለዚህ ይስት ፈርመንቴሽን እንዲከናወን ስለሚያደርግ በዚህ በፈርመንቴሽን ፕሮሰስ አማካኝነት ደግሞ ምን ፎርም ይደረጋል? አልኮል ፎርም ይደረጋል። ስለዚህ ይሄ ነው አንደኛው የዋይን ፕሮዲዩስ እንዲደረግ የሚያደርገው ማለት ነው። ነገር ግን ከይስቱ ይልቅ ዋይኑ የተለያዩ ማይክሮ ኦርጋኒዝምስ ለምሳሌ አሁን ባክቴሪያ ኮንታሚኔት ቢያደርገው ወይን ውስጥ ያለውን ሹገር ይህ ባክቴሪያ ወደ ምን ይቀይረዋል ማለት ነው? ወደ ላክቲክ አሲድ። ይህ ደግሞ ምን ይባላል? ፈርመንቴሽን ነው። ግን ይሄ ላክቲክ አሲድ ፈርመንቴሽን ነው የሚባለው። ይሄ ደግሞ አልኮሊክ ፈርመንቴሽን ነው የሚባለው። ስለዚህ በዚህ በላክቲክ አሲድ ፈርመንቴሽን አማካኝነት ላክቲክ አሲድ ፎርም ይደረጋል። ሶ ይሄ ላክቲክ አሲድ ደግሞ ዋይኑ እንዲጎመዝዝ ወይ እንዲመር ያደርገዋል። ሶ ይሄንን ሊዊ ፓስተር ማወቅ ቻለ ማለት ነው። ባክቴሪያዎቹ ናቸው ላክቲክ አሲድ ፎርም ተደርጎ እንዲመር ያደረጉት ወይኑን። አልኮሉ መጠንም በዛ ምክንያት ነው እየቀነሰ ያለው። ኖርማሊ ይስት ነበረ ወይኑን አልኮል ፕሮዲዩስ እንዲደረግ የሚያደርገው የሚለው ጥናት አድርጎ ማሳየት ቻለ ማለት ነው። ከዛ በዚሁ ላይ ደግሞ ተንተርሶ ኦኬ ወይኑን ማይክሮ ኦርጋኒዝሞች ወይም ባክቴሪያ እንደዚህ ምን ማድረግ መበከል ከቻሉ አኒማልስንም ሰዎች ውስጥም ማይክሮ ኦርጋኒዝምስ ከገቡ ዲዚዝ ኮዝ ያደርጋሉ ማለት ነው፣ በሽታ ያመጣሉ ማለት ነው የሚለውንም በዛው መረዳት ቻለ። ስለዚህ በዛውም እንደውም የተለያየ እንዴት ፕሪቨንት ማድረግ እንችላለን ማይክሮ ኦርጋኒዝምስ ሂማን ቦዲ ውስጥ እንዳይገቡ እንዴት ነው ፕሮቴክት ማድረግ ፕሪቨንት ማድረግ የምንችለው የሚለውንም የተለያዩ ስራዎች ሰርቷል ማለት ነው። ስለዚህ በዚህ ይታወቃል ማለት ነው ሊዊ ፓስተር ሌላ። ስለዚህ ምን አይነት ደግሞ መፍትሄ ያመጣ ይሄ እንዳይፈጠር ስንል አንድ ፕሮሰስ ኢንትሮዲዩስ አደረገልን። እነዚህን አሁን ለምሳሌ ዋይኑን በ60 እስከ 100 ዲግሪ ሴንቲግሬድ በሆነ ቴምፕሬቸር ብናፈላው እነዚህ ማይክሮ ኦርጋኒዝምስ እኮ መግደል እንችላለን። ስለዚህ እነዚህ ማይክሮ ኦርጋኒዝምስ ከሞቱ ደግሞ ላክቲክ አሲድ ፕሮዲዩስ አይደረግም፣ ስለዚህ ኮንታሚኔትድ አይሆንም ማለት ነው ብሎ ይሄን ሀሳብ አመጣ። ይህ ፕሮሰስ ደግሞ ምን ይባላል ማለት ነው?
ፓስቸራይዜሽን። ስለዚህ ሶስተኛው ደግሞ የሉዊስ ፓስተር ምንድነው አስተዋጽኦ ወይም ያበረከተው ነገር ምንድነው ማለት ነው? ፓስቸራይዜሽን የሚባለውን ፕሮሰስ ኢንትሮዲዩስ አድርጎልናል። ስለዚህ ቅድም እንዳልኳችሁ እንግዲህ ፓስቸራይዜሽን ምንድነው? የፉድ ፕሮዳክት ሊሆን ይችላል፣ የሚጠጡ ነገሮችን ሊሆን ይችላል። አፍልተን ከዛ እንዲቀዘቅዝ እናደርጋለን። ከዛ ይታሸጋሉ። ሰው ለተወሰነ ጊዜ ሳይበላሹ ለሆነ ያህል ጊዜ መቆየት እንዲችሉ ያደርጋቸዋል። ለምሳሌ አሁን ፓስቸራይዝድ ሚልክ ሲባል ታውቃላችሁ አይደል? የተለያዩ ታሽገው የሚሸጡ ወተቶች አሉ አይደል? የምናውቃቸው ሰው እነሱ በዚህ ፓስቸራይዜሽን በሚባለው ፕሮሰስ ያለፉ ናቸው። ሰው ይሄ ፓስቸራይዜሽንን ኢንትሮዲዩስ ያደረገልን ሌዊ ነው። ሌዊ ፓስተር ስሙ ራሱ በሱ ነው በሱ ስም ላይ የተመሰረተ ነው። ፓስቸራይዜሽን ሌዊ ፓስተር ፓስቸራይዜሽን የሚለውን ፕሮሰስ ኢንትሮዲዩስ አድርጎልናል። አሁን ደግሞ የምናየው ሌዊ ፓስተር ከሲልክ ኢንዱስትሪ ጋር በተያያዘ ያበረከተውን አስተዋጽኦ ነው። ሲልክ የምንለው ምንድነው? ሀር የምንለው ነው አይደል? እና የምታውቁ ከሆነ ሲልክ ደግሞ ፕሮዲዩስ የሚያደርግልን የሲልክ ዋርም ነው ወይም የሀር ትል የምንለው ይሄ ምስሉ ላይ የምናየው ነው። ሲልክ ፕሮዲዩስ የሚያደርጉልን ትሎች እና እዛ ፈረንሳይ ሀገር በርካታ የሲልክ ኢንዱስትሪስ አሉ እና እነዚህን የሀር ትሎች ደግሞ የሚያራቡ ገበሬዎች አሉ ማለት ነው። እና በሰዓቱ እነዚህን የሲልክ ዋርሞች የሚያጠቃ በሽታ ነበርና ይህ በሽታ ትሎቹን በእንደዚህ አይነት መልኩ ዳሜጅ ያደርጋቸዋል። ከዛ በተጨማሪ ሲልኩን ፕሮዲዩስ ማድረግ እንዳይችሉ ያደርጋቸዋል። ስለዚህ እንግዲህ ለሌዊ ፓስተር ጥሪ ያቀረቡለት መፍትሄ እንዲሰጣቸው እና ሌዊ ፓስተርን በተደረገለት ጥሪ መሰረት መፍትሄው ምንድነው የሚለውን ለማወቅ ጥናት ማድረግ ጀመረ ማለት ነውና መጨረሻ ላይ የደረሰበት ነገር ቢኖር ምንድነው ይሄን ኢንፌክሽን እንዳይዛመት እንዴት ማድረግ እንችላለን ብሎ አንድ ፕሮሰስ ዴቨሎፕ አደረገ። ይህም ፕሮሰስ ምንድነው? ልክ እነዚህ ትሎች እንቁላል ተጥሎ መራባት በሚጀምሩበት ሰዓት ላይ ልክ ይሄንን ሲልክ ፕሮዲዩስ ማድረግ የሚችሉበት ደረጃ ላይ ሳይደርሱ ወይም አደልት ከመሆናቸው በፊት ሳምፕል እየወሰደ ከምርቱ ላይ ሳምፕል እየተወሰደ ከዛ ክራሽ ይደረጋል ወይም ይፈጭና በማይክሮስኮፕ ኦብዘርቭ ያደርጋቸዋል። እና በማይክሮስኮፕ ኦብዘርቭ በሚያደርግበት ጊዜ ይሄ በሽታ አለ ውስጣቸው ወይስ የለም የሚለውን በጊዜ ለማወቅ ማለት ነው። ከዛ መጠኑን ያይና ከፍተኛ ጉዳት የሚያደርስ አይነት ከሆነ ያዘር እንዳይራባ እንዲደረግ ያደርጋል። ፕሮፖርሽኑን አይቶ ደግሞ ለሪፕሮዳክሽን ችግር የማያስከትል አይነት ከሆነ መራባቱ እንዲቀጥል ያደርጋል ማለት ነውና በዚህም በሰዓቱ ፈረንሳይ ውስጥ ያሉ የሲልክ ኢንዱስትሪዎችን ምንድነው መታደግ ችሏል ማለት ነው። ስለዚህ በአጠቃላይ እንግዲህ ሌዊ ፓስተር ስለ ፈርመንቴሽን በሰራው ስራ እንዲሁም ደግሞ ፓስቸራይዜሽንን ኢንትሮዲዩስ በማድረጉ እንዲሁም ደግሞ አሁን በነገርኳችሁ ሲልክ ኢንዱስትሪ ጋር በተያያዘ በሰራው ስራ ሂ ሪስኪውድ ፍራንስስ ቢር ዋይን ኤንድ ሲልክ ኢንዱስትሪ ፈረንሳይ ውስጥ የቢራ የዋይን እንዲሁም የሲልክ አምራቾችን ሪስኪው ማድረግ ወይም መታደግ ችሏል ማለት ነው። እየደረሰባቸው ከነበረ ችግሮች በሰራው ስራ መታደግ የቻለ ሰው ነበረ። ሌላ ደግሞ ሌዊ ፓስተር ያበረከተው ትልቅ አስተዋጽኦ ምንድነው? ሂ ዴቨሎፕድ አንትራክስ ኤንድ ሬቢስ ቫክሲንስ አንትራክስ እና ሬቢስ ለሚባሉ በሽታዎች ቫክሲን ወይም ክትባት ዴቨሎፕ ማድረግ ችሎ ነበር። ነገር ግን ሌዊ ፓስተር ክትባት መጀመሪያ ስለ ክትባት ማወቅ የቻለው ስለ ቫክሲኔሽን ማወቅ የቻለው በዶሮዎች ላይ በሚሰራው ኤክስፐሪመንት ነበርና በሰዓቱ ቺክን ኮሌራ የሚባል ዶሮዎችን የሚያጠቃ በሽታ ነበር እና ሌዊ ፓስተር ያንን ኮሌራውን የሚያመጣውን ባክቴሪያ ላቦራቶሪ ውስጥ በማሳደግ በማራባት ኤክስፐሪመንት ይሰራ ነበረ እና የሆነ ሰዓት ላይ ምን አደረገ? አብሮት የሚሰራ ደግሞ አሲስታንት አለው ላቦራቶሪ ውስጥ እና ሌዊ ፓስተር ለበዓል ለእረፍት ሊሄድ አሲስታንቱን ብሎ አዘዘው እነዚህ ጤነኛ የሆኑትን ዶሮዎች በፍሬሽ ባክቴሪያ ወይም ደግሞ ፍሬሽ ባክቴሪያ ወይም ጠንካራ ባክቴሪያ ከትባቸው ብሎ አዞት ይሄዳል። ነገር ግን ይረሳዋል። አሲስታንቱ ረስቶት እሱም ይሄዳል። ከዛ ከአንድ ወር በኋላ ተመልሶ ያለውን ነገር ያደርጋል ማለት ነው። ስለዚህ አሁን የከተባቸው ወይም ዶሮቹን
የወጋቸው በምንድነው ማለት ነው አንድ ወር የቆዩትን ባክቴሪያዎችን ያስገባባቸው። ከዛ ምን ሆነ ዶሮዎቹ የበሽታ ምልክት አሳዩ፣ ታመሙ፣ ነገር ግን አልሞቱም፣ ዳኑ ማለት ነው ተመልሰው። እና እንደውም አሲስታንቱ በቃ ይሄ ሳምፕል ተበላሽቷል ማለት ነው ብሎ አስቦ ነበር። ነገር ግን ሉዊ ፓስቸር የሆነ ሀሳብ መጣለት። ከዛ ምን አደረገ? እነዚህ ታመው የዳኑትን ዶሮዎች አሁን ምን አደረጋቸው? ደግሞ ፍሬሽ ባክቴሪያ መጣና ወይም ጠንካራ ባክቴሪያ ቺክን ኮሌራ የሚያመጣውን ባክቴሪያ አስገባባቸው ማለት ነው እነዚህ የዳኑት ዶሮዎች ላይ። ከዛ ምንም ሳይሆኑ ቀሩ እነዚህ ዶሮዎች። ከዛ ከዚህ ምን አንደርስታንድ አደረገ ማለት ነው ሉዊ ፓስቸር እነዚህ ዶሮዎች ለዚህ ለቺክን ኮሌራው በሽታ የመከላከል አቅም አዳብረዋል ማለት ነው። ያን ደግሞ እንዲያዳብሩ የረዳቸው መጀመሪያ አሲስታንቱ የከተባቸው አንድ ወር የቆየው ባክቴሪያ ነው ማለት ነው። ይሄን ዴቨሎፕ እንዲያደርጉ ኢሚዩኒቲ የረዳቸው። ስለዚህ ሌሎችንም ዶሮዎች ጤነኛ ዶሮዎችን ባክቴሪያዎቹን በሽታ የማምጣት ምንድነው እንትናቸውን አቅማቸውን እስከሚያጡ አሳድገን ልክ ዊክ እንዲሆኑትን ወይም የተዳከሙትን ባክቴሪያዎች ወስደን ብንከትባቸው ይሄ በሽታ የመከላከል አቅም እንዲያሳድግ ይረዳል የሚለውን ሀሳብ ስለ ቫክሲኔሽን በዛው ሀሳቡን ዴቨሎፕ አደረገ። ከዛ ይሄንን ደግሞ ሀሳብ ደግሞ ምን ላይ አፕላይ አደረገ? ደግሞ አንትራክስ ደግሞ የሚባል ከብቶችን የሚያጠቃ በሽታ ነበር። ስለዚህ በተመሳሳይ መልኩ የተለያየ ኤክስፐሪመንት ሪሰርች በመስራት ይሄንንም የአንትራክስንም ለአንትራክስ በሽታም ቫክሲን ዴቨሎፕ ማድረግ ችሏል። ነገር ግን ብዙ ይሄ አምባጓሮዎች ከሌሎች ሳይንቲስቶች ጋር ምናምን ችግር ተፈጥሮ ነበረ። ቢሆንም ግን ሉዊ ፓስቸር ለአንትራክስ ቫክሲን ዴቨሎፕመንት ጥሩ አስተዋጽኦ አበርክቷል። ሌላ ደግሞ ሬቢስ ምንለው በሽታ አለ፣ የእብድ ውሻ በሽታ ምንለው። ስለዚህ እብድ ውሻ አሁን ሰው ከነከሰ በሬቢስ የሚባለው በሽታ ሰው ይይዛል ማለት ነውና ይሄንን ምን ያደርግ ነበር ደግሞ ሉዊ ፓስቸር ከውቾቹ ላይ ሳምፕል ከሳላይቫ ላይ ሳምፕል እየወሰደ ይሄንን ሬቢስ የሚባለውን የሚያመጡትን ቫይረሶች ራቢቶች ውስጥ በማስገባት ራቢቶች ውስጥ እንዲያድጉ ቫይረሱ እንዲባዛ ያደርግ ነበር። ከዛ ልክ ለሌላው በሽታ ሁሉ ቫክሲን ዴቨሎፕ እንዳደረገው ይሄንን እየተጠቀመ ቫክሲኖችን ዴቨሎፕ ማድረግ ጀመረ። ከዛ ውሻ ላይ እየወጋ ይሞክር ነበር ቫክሲኑ ይሰራል አይሰራም የሚለውን። ለመጀመሪያ ጊዜ ግን ሰው ላይ የሞከረው ጆሴፍ ማይስተር የሚባል ነበር። በእብድ ውሻ የተነከሰ ልጅ የ9 አመት ልጅ ነውና ለመጀመሪያ ጊዜ እሱ ዴቨሎፕ ያደረገውን ቫክሲን እንዲከተብ ተደረገ ማለት ነው ጆሴፍ ማይስተር። ከዛ በ3 ወር ጊዜ ውስጥ ጥሩ ጤናው ተስተካከለ። ስለዚህ ለሬቢስ ቫክሲንም ዴቨሎፕመንት ሉዊ ፓስቸር ጥሩ አስተዋጽኦ አበርክቷል። ሌላኛው የምናየው ሰው ደግሞ ሮበርት ኮክ ይባላል። እንግዲህ ሮበርት ኮክ was a well-known German physician who pioneered microbiology. ጀርመናዊ ሐኪም ነበር። ማይክሮባዮሎጂ ላይ ደግሞ በጣም ብዙ ስራዎችን ሰርቶ የነበረ ሰው ነው። በተለይ ደግሞ ማይክሮባዮሎጂ አሁን ስለ ማይክሮ ኦርጋኒዝምስ ነው የሚያጠናው ብለናል አይደል? ማይክሮ ኦርጋኒዝምስ ደግሞ ባክቴሪያ አለ፣ ቫይረስ አለ፣ ሌሎችም ብዙ ማይክሮ ኦርጋኒዝም አይነቶች አሉ። ከነሱ ውስጥ ደግሞ ስፔሲፊካሊ ስለ ባክቴሪያ ላይ የሚያጠናው ዘርፍ ምንድነው ብለናል? ባክቴሪዮሎጂ። ስለዚህ ባክቴሪዮሎጂ ላይ በጣም ብዙ ስራ ስለሰራ ፋዘር ኦፍ ሞደርን ባክቴሪዮሎጂ ለመባልም በቅቷል ሮበርት ኮክ። ባክቴሪዮሎጂ ላይ ከሰራቸው ስራዎች መካከል he is credited with pinpointing the precise causal agents of tuberculosis, cholera and anthrax. የነዚህ የቱበርኩሎሲስ and ኮሌራ እና አንትራክስ የምንላቸውን በባክቴሪያ የሚመጡ በሽታዎች የሚያመጧቸውን ማይክሮ ኦርጋኒዝሞችን causal agents በምን እንደሚመጡ አይደንቲፋይ ማድረግ ችሏል ማለት ነው። እነዚህ በባክቴሪያ የሚመጡ በሽታዎች ናቸው። ስለዚህ ኤግዛክት የትኛው ባክቴሪያ ነው ቱበርኩሎሲስን፣ የትኛው ባክቴሪያ ነው ኮሌራን፣ የትኛው ባክቴሪያ ነው አንትራክስን የሚያመጣው የሚለውን አይደንቲፋይ አድርጎ ነበረ ማለት ነው ሮበርት ኮክ። ለምሳሌ አሁን
የቱበርክሎሲስን የሚያመጣው ማይክሮባክቴሪየም ቱበርክሎሲስ የሚባለውን ባክቴሪያ አይደንቲፋይ አድርጎ በዚህ መልኩ ስሎት ነበር ሮበርት ኮክ። ይሄንን በቀላሉ ለማስታወስ እንዲረዳችሁ ደግሞ አንድ ነገር ላሳያችሁ። ሮበርት ኮክ ማይክሮባዮሎጂ ላይ ብዙ ስራ ሰርቷል አይደል? ከማይክሮባዮሎጂ ውስጥ ደግሞ ምን ላይ? ባክቴሪዮሎጂ ላይ። ስለዚህ ፋዘር ኦፍ ሞደርን ባክቴሪዮሎጂ ተብሎ ነበር። ለምንድን ነው ፋዘር ኦፍ ሞደርን ባክቴሪዮሎጂ የተባለው የሚለውን ደግሞ ስናስታውስ የሶስት በሽታዎችን ኮዛል ኤጀንታቸውን ወይም ባክቴሪያዎችን አይደንቲፋይ ስላደረገ። እነዚህ በሽታዎች ምንድን ናቸው? እዚህ ጋር 3 አክት ሚሉትን እነዚህ 3 ቃላቶች ላይ ፊደላቶች ላይ አስምሬያለሁ አይደል? ይሄ ምን እንላለን? አክት። ስለዚህ ኤን ስናይ አንትራክስ፣ ሲን ስናይ ኮሌራ፣ ቲን ስናይ ቱበርክሎሲስን ማስታወስ እንችላለን። ስለዚህ ባክቴሪዮሎጂ ላይ አስተዋጽኦ አበርክቷል። ምን አድርጓል? የሶስት በሽታዎችን ኮዝ የሚያደርጓቸውን ባክቴሪያዎች አይደንቲፋይ ማድረግ ችሏል። እነዚህ በሽታዎች ምንድናቸው? አንትራክስ፣ ኮሌራ ኤንድ ቱበርክሎሲስ ብለን በቀላሉ ማስታወስ እንችላለን። እሺ እስካሁን ካልነው ደግሞ በተጨማሪ ሮበርት ኮክ ፕሮቫይድ experimental support for the concept of infectious disease ስለ infectious disease የነበረውን like concept በኤክስፐሪመንት ወይም ደግሞ በተግባር ሰፖርት ወይም ደግሞ መደገፍ ችሏል ማለት ነው። ኢንፌክሽስ ዲዚዝ የምንላቸው በተለያዩ ማይክሮ ኦርጋኒዝምስ በፓራሳይት በባክቴሪያ በቫይረስ የሚመጡ በሽታዎች ናቸውና ስለነሱ እንዲሁ በሀሳብ ደረጃ የነበሩ ሀሳቦች አሉ አይደለ? ኢንፌክሽስ ዲዚዝ ማለት እንደዚህ ነው የሚተላለፈው፣ እንደዛ ነው የሚመጣው፣ እንደዚህ ነው ምናምን ብሎ የተለያዩ ሀሳቦች ነበሩ በሰዓቱ። ግን ሮበርት ግን ኤክስፐሪመንት በስርዓቱ ላቦራቶሪ ውስጥ ለምሳሌ ስለ ቲቪ፣ ስለ ኮሌራ፣ ስለ አንትራክስ ኤክስፐሪመንት በሚሰራበት ጊዜ በዛው ኢንፌክሽስ ዲዚዝን በደንብ ያለንን እውቀት ስለ ኢንፌክሽስ ዲዚዝ በደንብ ዲቨሎፕ እንዲሆን የተለያዩ ሀሳቦችን እነዚህ ኮችስ ፖስቱሌትስ የምንላቸው ሀሳቦችን ማመንጨት ችሏል። ከነዚህ ውስጥ ለምሳሌ አሁን ምን ብሎ ነበረ? አንድ ሰው ሊሆን ይችላል ወይ ደግሞ አኒመል ሊሆን ይችላል በአንድ ኢንፌክሽስ ዲዚዝ ተጠቅቷል ካልን እዛ ኦርጋኒዝም ውስጥ ይሄንን በሽታ የሚያመጣውን ባክቴሪያ ከሆነ ባክቴሪያ፣ ቫይረስ ከሆነ ቫይረስ ብቻ ያንን የሚያመጣውን ማይክሮ ኦርጋኒዝም ኮንስታንትሊ ማግኘት መቻል አለብን። ያ በሽታ እስካለ ድረስ ማለት ነው። እዛ ሰው ውስጥ ያንን ባክቴሪያ የዛ ኦርጋኒዝም ቲሹ ውስጥ መገኘት አለበት የሚለውን ሀሳብ አምጥቷል። ከዛ በተጨማሪ ደግሞ ያንን ማይክሮ ኦርጋኒዝም ከዛ ሰው ውስጥ ለምሳሌ ደም ውስጥ የሚገኝ ከሆነ ያ ማይክሮ ኦርጋኒዝም እሱን ሳምፕል ወስደን ላቦራቶሪ ውስጥ አይዞሌት አድርገን ማሳደግ እንችላለን። ከዛ ይሄንን ያሳደግነውን ደግሞ ወስደን ያልታመመ ሄልዚ የሆነ አኒማል ወይ ሂዩመን ቲሹ ውስጥ ብናስገባ ያንን በሽታ እንዲመጣ ያደርጋል ብሎ እነዚህን ሀሳቦች ማመንጨት ወይም ደግሞ በኤክስፐሪመንት ያው የተለያየ ኤክስፐሪመንት በሚሰራበት ጊዜ ነው ማለት ነው እነዚህን ሀሳቦች ዴቨሎፕ ማድረግ የቻለው። ለዚህም ነው እንግዲህ ለማይክሮባዮሎጂ በጣም ከፍተኛ አስተዋጽኦ አበርክቶ ነበር የተባለው ማለት ነው ሮበርት ኮክ። እሺ አሁን ደግሞ የምናያት ጄን ጉዶል ትባላለች። Our knowledge of wildlife and conservation has been transformed by Jane Goodall, the UK ethologist. እንግዲህ ጄን ጉዶል ስለ ዋይልድ ላይፍ ወይም ስለ አካባቢ ስለ ዱር ህይወት እንዲሁም ስለ ኮንዘርቬሽን ስለ አካባቢ ጥበቃ ያለንን ኖሌጅ ትራንስፎርም ማድረግ የቻለች ሰው ናት። ይህም የተባለው ለምንድነው? በጣም ብዙ ስራዎችን ዋይልድ ላይፍ ላይ ኮንዘርቬሽን አኒማልስ ላይ ብዙ ስራዎችን ስለሰራች ነው። እና ጄን ጉዶል በለንደን በ1934 ነበር የተወለደችው። አሁንም ድረስ በህይወት አለች። አሁን ላይ 90ኛ አመቷን ከ3 ወር በፊት ይዛለች ማለት ነው። ኢቶሎጂስት ናት። እንግዲህ ኢቶሎጂስት ናት ማለት ኢቶሎጂ የዙኦሎጂ ብራንች ነው። ስለ አኒማልስ ቢሄቪየር ወይም ባህሪ የሚያጠና ዘርፍ ነው። ስለዚህ ያንን የሚያጠና ሰው ደግሞ ምን ይባላል ማለት ነው? ኢቶሎጂስት ይባላል። ስለዚህ ጄን ጉዶል ኢቶሎጂስት ናት እና ጄን ጉዶልን ለእንስሳት ያላትን ፍቅር እንዲዳብር ወይም ደግሞ ለእንስሳት ፍቅር እንዲኖራት ያደረገ አንድ አጋጣሚ ነበር። በልጅነቷ አባቷ የቺምፓንዚ ወይም
የዝንጀሮ አሻንጉሊት ሰጥቷት ነበር እና በዚህም እንደምትናገረው ከሆነ ከዛ ሰዓት ጀምሮ ለእንስሳት ያላት ፍቅር ወይም ደግሞ ለእንስሳት ፍቅር እንዲኖራት ያጋጣሚ እንዳደረገ ትናገራለች ማለት ነውና አሁንም ድረስ የአሻንጉሊት አብሯት አለ ማለት ነው። እና ጄን ጉዳል is best known for her care-long studies of chimpanzees. She discovered the animals are omnivores and tool users. እንግዲህ ስራ ላይ ባሳለፈችባቸው አመታት ኦልሞስት በአጠቃላይ ማለት ይቻላል ቺምፓንዚዎች ላይ ብዙ ስራዎችን ሰርታለች ማለት ነው። እንግዲህ ቺምፓንዚዎችን የሚኖርበት ቦታ ድረስ እያዋለች እንደ ጓደኛ አድርጋቸው ነበር። ኢቭን የተለያዩ ጥናቶችን የምታደርገው ባህሪያቸውን ታጠና የነበረው ማለት ነው። ኢቭን ስም ትሰጣቸው ነበር ዴቪድ፣ ማይክ እያለች ብዙ የሰየመቻቸው እንስሳቶች አሉ። እሷ ያንን ስራ ከመስራቷ በፊት ላይ እንግዲህ እንስሳቶች ላይ ጥናት በሚደረግበት ሰዓት ላይ ቁጥር እየተሰጣቸው ነበረ ጥናት የሚደረገው። እሷ ግን ስም ሰጥታ ነበር ምታጠናቸው ማለት ነው እነዚህን ቺምፓንዚዎች። እና ይሄን በምታጠናበት ሰዓት ላይ ቺምፓንዚዎች ኦምኒቨርስ እና ቱል ዩዘርስ እንደሆኑ ዲስከቨር ማድረግ ትችላለች። ከዛ በፊት ምን ተብሎ ይታመን ነበር? ቺምፓንዚዎች ፕላንት ብቻ ነው የሚመገቡ ተብሎ ይታሰብ ነበር። ግን እሷ ባደረገችው ጥናት ፕላንትም አኒማልም እንደሚመገቡ ያ ማለት ኦምኒቨርስ እንደሆኑ ማወቅ ችላለች። ከዛ ደግሞ ሰዎች ብቻ ናቸው ልክ አሁን ለለት ተለት ህይወታችን የተለያዩ መሳሪያዎችን ቱልስ እየሰራን እንጠቀማለን አይደለ ሰዎች። ስለዚህ ያ ሰው ብቻ ማድረግ የሚችለው ነገር ነው ተብሎ ይታመን ነበር። ነገር ግን ጄን ጉዳል ቺምፓንዚዎች ጋር በምትውልበት ጊዜ ቺምፓንዚዎች የተለያዩ መሳሪያዎችን የተለያዩ ቱሎችን እየሰሩ እንደሚጠቀሙ ያ ማለት ቱል ዩዘርስ እንደሆኑ ማወቅ ችላለች። She is a global leader in animal rights. እንግዲህ ለእንስሳቶች መብት ላይ ግሎባል ሊደር ናት ትባላለች። ይህም የተባለው ለምንድነው? ከቺምፓንዚዎች በተጨማሪ ሌሎችም እንስሳቶች መከበር እንዳለባቸው፣ ፕሮቴክት መደረግ እንዳለባቸው፣ የራሳቸው መብት ያላቸው እንደሆኑ በጣም ትናገራለች። እንደውም ቬጂቴሪያን ናት እንትን አትበላም አትደግፍም። እንስሳትን መብላት ስጋ መብላትን የእንስሳት ተዋጽኦን መጠቀምን አትደግፍም። እና ያን ያህል ነው ማለት ነው ለእንስሳት መብት የምትቆመው ማለት ነው ጄን ጉዳል። እንደውም ደግሞ ከዚህ በተጨማሪ ለምሳሌ ላቦራቶሪዎች ውስጥ ወይም ሪሰርች በመንሰራበት ሰዓት ላይ የተለያዩ እንስሳቶችን እንጠቀማለን አይደለ? ግን ያ መቆም እንዳለበት ትሟገታለች። የተለያዩ ሌሎች አማራጮችን ተጠቅመን ነው ኤክስፐሪመንታችንን ሪሰርቻችንን መስራት ያለብን ትላለች። እንዲሁም ደግሞ ስለ እንስሳት ላይ ጥናት የሚያደርጉ ኢቶሎጂስቶች ለምሳሌ ሄደው ጥናት በሚያደርጉበት ሰዓት ላይ የነዚህን የእንስሳቶቹን ሴፍቲ ባማከለ መልኩ መሆን አለበት ማለት ነው ጥናት ሲደረግ ብላ ትሟገታለች። ለዚህም ነው የአኒማል ራይት ግሎባል ሊደር ናት የምትባለው። and she was awarded a PhD degree from the University of Cambridge without holding a bachelor's degree. ባችለር ዲግሪ ወይም የመጀመሪያ ዲግሪዋን ሳትይዝ በፊት ነው ፒኤችዲ መማር እንድትችል በካምብሪጅ ዩኒቨርሲቲ የተፈቀደላት። ይሄም ደግሞ ከተፈቀደላቸው ሰዎች ውስጥ 8ኛ ሰው ናት ማለት ነው ጄን ጉዳል። አሁን ደግሞ የምናያት ባርባራ ማክሊንቶክ ትባላለች። አሜሪካን ጄኔቲስት ባርባራ ማክሊንቶክ spent her career analyzing maize. እንግዲህ ባርባራ ማክሊንቶክ አሜሪካዊ ጄኔቲስት ወይም ደግሞ የዘረመል ተመራማሪ ነበረች እና አብዛኛውን ደግሞ ስራ ላይ ያሳለፈችው እንግዲህ ጊዜዋን የሜዝ ጄኔቲክስ ወይም ደግሞ የበቆሎን ዘረመል ላይ ነበረ ምርምር ሪሰርች ታደርግ የነበረውና በዚህም ደግሞ she developed a technique for identifying and examining chromosomes individually. chromosomes ምንላቸው ምንድናቸው? እንግዲህ ማንኛውም ኦርጋኒዝም ውስጥ ሴል አለ አይደለ? ሴሎቻችን ውስጥ ደግሞ እነዚህ ክሮሞዞምስ አሉ። እነዚህ ክሮሞዞምስ ዲኤንኤ ፓክ ተደርጎ የሚቀመጥበት ማለት ነው። እንግዲህ ዲኤንኤ በክሮሞዞም ነው ፓክ እየተደረገ ሴሎች ውስጥ የሚቀመጠው። ይህ ዲኤንኤ ደግሞ የኦርጋኒዝሞችን ጄኔቲክ ኢንፎርሜሽን የያዘ ፓርት ነው ብለናል አይደለ? ስለዚህ እነዚህ ክሮሞዞሞችን እንዴት ነው ያንዳንዷን ለየብቻ ኢንዲቪጁዋሊ ሴል ውስጥ ክሮሞዞሙን አይደንቲፋይ አድርገን እየለየን ከዛ ደግሞ እንዴት ኤግዛማይን ማድረግ እንዴት ጥናት ማድረግ እንችላለን የሚለውን ቴክኒክ ወይም መንገድ
ዴቨሎፕ አድርጋለናለች። ይህም የሆነው እንዴት ነው? በቆሎ ላይ የበቆሎ ክሮሞዞም ላይ በደንብ ሪሰርች ትሰራ ስለነበረ ነው ይህንን አይደንቲፋይ ማድረግ ይህን ዴቨሎፕ ማድረግ የቻለችው ማለት ነው ባርባራ ማክሊንቶክ። Despite it not being immediately recognized, her work made it possible for us to map human genome. እንግዲህ የሂውማንን ወይም የሰዎችንም ጂን አይደንቲፋይ በደንብ ማፕ ለማድረግ ዲኤንኤችን እንዴት ነው ቤዞች አሉ ብለናል። ዲኤንኤ ውስጥ አዴኒን፣ ታያሚን፣ ሳይቶሲን፣ ጓኒን እና የሚባሉ ቤዞች አሉና እነዚህ ቤዞች እንዴት ነው ፔር የተደረጉት፣ እንዴት ነው ኮድ የሚደረገው ዲኤንኤ ውስጥ ጄኔቲክ ኢንፎርሜሽን የሚለውን ማፕ ለማድረግ የሂውማን ጂኖም ባርባራ ማክሊንቶክ የሰራችው ስራ እንዲቀል አድርጓል ማለት ነው የሰዎችንም ጂን ለማጥናት። ነገር ግን ኢሚዲየትሊ ሪኮግናይዝ አልተደረገም። ይሄ ስራዋ ወዲያው ሪኮግናይዝ ወይም ተቀባይነት ምንድነው የሚባለው እውቅና አልተሰጠውም። ግን እውቅና ባይሰጣትም ከጊዜ በኋላ ግን ይሄንን ስራ መሰረት የጣለችው እሷ እንደሆነች ተነግሮላታል ማለት ነው። She was awarded the Nobel Prize in 1983 for her discovery of transposition and how genes could turn their physical characteristics on and off. በ1983 እንግዲህ የኖቤል ፕራይዝ በሜዲሲን ዘርፍ ተሸልማለች። ይህን የሚያደርጉት ስለምንድን ነው? ሁለት ነገሮችን ዲስከቨር ማድረግ ስለቻለች ነው። የመጀመሪያ ትራንስፖዚሽን ነው። እንግዲህ ትራንስፖዚሽን የምንለው አንዳንድ ዲኤንኤ ውስጥ ትራንስፖዞን የምንላቸው ምንድነው ሴግመንትስ አሉ። እነዚህ ትራንስፖዞንስ የምንላቸው ምን አይነት ባህሪ ያላቸው? ቦታ የመቀየር። ስለዚህ ቦታ ሲቀይሩ ደግሞ አዲስ ይሄኛው ጄኔቲክ ሲኩዌንስ በአዲስ አይነት ጄኔቲክ አይደንቲቲ እንዲኖረው ይሆናል። ይሄ ነው እንግዲህ ትራንስፖዚሽን የምንለው። ስለዚህ ይሄን ትራንስፖዚሽን እሷ በሰራችው ስራ ዲስከቨር ማድረግ ትችላለች። ከዛ በተጨማሪ ደግሞ ጂኖች እንዴት ነው ኦን ኤንድ ኦፍ ካራክተራቸውን ማድረግ የሚችሉት። ልክ መብራትን ለምሳሌ ማብሪያ ማጥፋት አለ አይደል? እንዲበራ ስንፈልግ ኦን፣ እንዲጠፋ ስንፈልግ ኦፍ እንደምናደርገው ሁሉ ጂኖችም ደግሞ አንዳንድ ፊዚካል አካላዊ ባህሪዎችን ካራክተሮችን ልክ እንደ መብራት ሁሉ ኦን ኤንድ ኦፍ የሚያደርጉበትን መንገድ እንዴት ነው ያንን የሚያደርጉት የሚለውን ዲስከቨር አድርጋለች። በዚህም የኖቤል ፕራይዝ በሜዲሲን ዘርፍ በ1983 ማሸነፍ ችላለች። እሺ አሁን ደግሞ የምናያቸው ሁለት ጓደኛሞች ናቸው። ዋትሰን እና ክሪክ ይባላሉ። ጄምስ ዋትሰን and Francis Crick were shot to fame in 1962 for their discovery of the structure of DNA. የዲኤንኤ ስትራክቸር ወይም መዋቅር ዲስከቨሪ ያደረጉ ሰዎች ናቸው። እንግዲህ ዲኤንኤ መዋቅር ስትራክቸር ደብል ሄሊክስ የምንለው አይደለ? ደብል ሄሊክስ ማለት ልክ ይሄ አሁን እዚህ ጋር እንደምናየው መሰላል የሚመስል ስትራክቸር አለው አይደል? እዚህ ጋር መወጣጫ የሚመስሉ ቤዞች አሉ። ከዛ ደግሞ ይሄ ጥቅልል ያለ ስትራክቸር አለው አይደል? ሄሊክስ የምንለው። ስለዚህ ይሄን ደብል ሄሊክስ የሚለውን መዋቅሩን ዲስከቨሪ ያደረጉት ዋትሰን እና ክሪክ ናቸው። እና በዚህም ስራቸው they won ሜዲካል ኖቤል ፕራይዝ in the process የሜዲካል ኖቤል ፕራይዝን ማሸነፍ ችለዋል ማለት ነው በዚህ ስራቸው። Their model of DNA double helix explains how DNA replicates and hereditary information is coded and passed on to descendants. እንግዲህ ይሄ ዲኤንኤ ስትራክቸር አይደንቲፋይ በመደረጉ እንዴት ዲኤንኤ ሪፕሊኬት እንደሚያደርግ ወይም እንደሚባዛ ኤክስፕሌን አድርጎልናል ማለት ነው። ማወቅ ተችሏል እነሱ ስትራክቸሩን አይደንቲፋይ ስላደረጉ። እንዴት ደግሞ ሄሬዲቲ ኢንፎርሜሽን ኮድ እንደሚደረግ እንግዲህ ይሄ በዘር ከፓሬንትስ የምንወርሳቸው ባህሪያቶች አሉ ብለናል አይደለ? በጂናችን አማካኝነት። ስለዚህ እነዛ ባህሪያቶች እንዴት ነው ሄሬዲቲ ኢንፎርሜሽኑ ኮድ የሚደረገው ዲኤንኤ ውስጥ የሚለውንም ኤክስፕሌን አድርጎልናል ማለት ነው የነሱ የዲኤንኤ ስትራክቸር ሞዴል። ከዛ በተጨማሪ ደግሞ እንዴት ነው ፓስ የሚደረገው ወደ ዲሴንዳንትስ ከፓረንትስ እንዴት ነው ሄሬዲቲ ኢንፎርሜሽን ወደ ልጆች ወደ ቀጣይ ትውልድ ወደ ዲሴንዳንትስ እንዴት ነው ፓስ የሚደረገው የሚለውንም ኤክስፕሌን አድርጎልናል የነሱ ሞዴል ኦፍ ዲኤንኤ ስትራክቸር። The discovery of DNA structure has led to a much more developed understanding of function used in disease diagnosis and treatment, forensic and more.
እንግዲህ የዚህ የዲኤንኤው ስትራክቸር ይሄ ደብል ሄሊክስ የምንለው ስትራክቸሩን ወይም መዋቅሩ አይደንቲፋይ በመደረጉ ምክንያት ይሄ ዲዚዝ በሽታን ዲያግኖዝ ማድረግ ወይም መለየት እና ደግሞ እንዴት ነው ትሪት የሚደረገው የሚለውን አንደርስታንዲንግ እንዲጨምር አድርጓል። ለምንድን ነው አሁን በዘርስ የሚተላለፉ የተለያዩ በሽታዎች አሉ አይደለ? ስለዚህ ስለነሱ ያለንን አንደርስታንዲንግ እንዴት ነው የሚተላለፉት የሚለውን ለማወቅ የዲኤንኤ ስትራክቸር መታወቁ ረድቷል ማለት ነው። ከዛ ደግሞ ፎሬንሲክ ላይ ለምሳሌ የዲኤንኤ ፊንገርፕሪንት እንጠቀማለን ብለናል አይደል? ወንጀል ምርመራ ላይ ከዚህ በፊት ስለ ፎሬንሲክ ስናወራ እና ይሄንንም አንደርስታንዲንጋችንን የዲኤንኤ ስትራክቸሩ ዲስከቨር መደረጉ መታወቁ ጥቅም ኖሮታል። መጨረሻ ደግሞ የምናያቸው ሁለት ሰዎች ዊልመት እና ካምቤል ይባላሉ። In 1996 Ian Wilmot and Kate Campbell cloned a mammal famously named Dolly the sheep። እንግዲህ እነዚህ ሁለት ሰዎች የሰሩት ስራ ምንድነው? ማማል ክሎን አድርገው ነበር። እንግዲህ ክሎኒንግ ምንድነው? አንድን ኦርጋኒዝም ኤግዛክት ኮፒውን መፍጠር። ልክ አንድ ለምሳሌ የሆነ ወረቀት ኮፒ ማሽን ውስጥ አስገብተን ኮፒ ተመሳሳይ እንደምናደርገው ሁሉ አንድን ኦርጋኒዝም ራሱን ምንም ጄኔቲክ ኢንፎርሜሽኑ ሳይቀየር ተመሳሳይ በምንም መንገድ 100% ተመሳሳይ የሆነ አይደንቲካል ኮፒ መፍጠር ማለት ነው ክሎኒንግ ስንል። ከመንታ አሁን ለምሳሌ መንታ የሚለው ነገር ሀሳባችሁ ላይ ሊመጣ ይችላል። ግን መንታና ክሎኒንግ የተለያዩ ነገሮች ናቸው። መንታ ሲሆን ተመሳሳይ ናቸው፣ ያው ጄኔቲክ ኢንፎርሜሽናቸውም የሆነ ያህል ፐርሰንት ይመሳሰላል፣ ግን 100% አንድ አይነት አይሆንም። ክሎኒንግ ሲሆን ግን ኤግዛክት ራሱኑ ኮፒ በምንም አይነት መንገድ ልዩነት የሌለውን መፍጠር ማለት ነው ክሎኒንግ። እና ዊልመትና ካምቤል በግ ነበር ክሎን ያደረጉትና እነሱ ክሎን ያደረጓት በግ ምን ትባላለች? ዶሊ ዘ ሺፕ ትባላለች። እኛም በግ ነበረ ክሎን ያደረጉት። እሺ the pair cloned Dolly using a single adult sheep cell and a process of nuclear transfer። አንድ አደልት የሆነ ሺፕ ሴልን በመጠቀም ነው ክሎኒንግን ያደረጉት። ይሄ ፕሮሰሱ ደግሞ ምን ይባላል? ኒውክሊየር ትራንስፈር ይባላል። እንዴት ነው ይሄ የሚሆነው? ለምሳሌ እዚህ ጋር አንድ ሺፕ አለ አይደለ? ከዚህ ሺፕ ውስጥ ሴል ይወስዱና ከዛ ይሄንን ሴል ውስጥ ጄኔቲክ ኢንፎርሜሽናችን ስቶር ይደረጋል። ምን ውስጥ? ኒውክሊየስ ውስጥ ብለናል። ስለዚህ ያንን ኒውክሊየስ ሪሙቭ ያደርጉታል። ስለዚህ ይሄ ባዶ ሴል ቀረ ማለት ነው፣ ኒውክሊየስ የሌለው። ከዛ ይሄ ደግሞ ክሎን ሊያደርጉ ወይም ኮፒ ሊያደርጉ የፈለጉት ሺፕ ነው አይደል? ስለዚህ የዚህኛውን ጄኔቲክ ኢንፎርሜሽን የያዘውን ኒውክሊየስ ምን ይደረጋል ማለት ነው? ይሄኛው ባዶ ሴል ውስጥ ይቀመጣል። ከዛ የራሱ ልክ ምንድነው ኤምብራዮሎጂ ላይ ተን እንደነበረው የራሱ ዴቨሎፕ የሚያደርግበትን ስቴፕ ያልፋል ማለት ነው። ከዛ አሁን ኖርማል ሪፕሮዳክሽን ቢሆን እንስሳቶችም ይሁን ሰዎችም ይሁን ሪፕሮዲዩስ ሲያደርጉ ሲራቡ እንዴት ነው የሚሆነው? የሴት ፊሜል ማህፀን ውስጥ ነው አይደለ? ይሄ ሁሉ ፕሮሰስ ፈርቲላይዜሽን ተካሂዶ ከዛ የራሱ ስቴፕ ኖሮት ከዛ የሚፈጠረው ሌላ ፍጥረት። ነገር ግን ይሄ ውጪ ላይ ነው አይደለ? ይሄኛው ፕሮሰስ የተካሄደው። ስለዚህ ምን ያስፈልጋል ማለት ነው? የሚያድግበት ማህፀን ያስፈልጋል። ስለዚህ ይሄኛው ሌላ ደግሞ ሺፕ ውስጥ ይሄንን ያስገባሉ ማለት ነው። ከዛ የሚፈጠረው የሚወለደው ምን ይሆናል ማለት ነው? ኤግዛክት የዚህኛው ኮፒ። በዚህ መሰረት ነው ይሄ ኒውክሊየር ትራንስፈር የምንለው ፕሮሰስ ማለት ነው። በዚህ ፕሮሰስ አማካኝነት ነው ዶሊን ክሎን ያደረጓት ማለት ነው ዊልመት እና ካምቤል። ዶሊ died after 6 years but cloning continues although still not perfect and certainly not ready for human application። እንግዲህ ዶሊ ክሎን ከተደረገች ከ6 አመት በኋላ ሞታለች። ነገር ግን ክሎኒንግ የሚለውን ሀሳብ ሌሎችም ሳይንቲስቶች በመጠቀም የተለያዩ ኦርጋኒዝሞች ክሎን መደረግ ቀጥሎ ነበር። ያው ፐርፌክት ክሎኒንግ ባይሆንም እንኳን ክሎን ይደረጋል ማለት ነው። እና ደግሞ ለሂውመን አፕሊኬሽን ሬዲ አይደለም። ሰዎችን ክሎን የማድረግ የሚለው ሀሳብ ግን እስካሁን እሱ ላይ አፕላይ ለማድረግ ሬዲ አይደለም ማለት ነው ይሄ የክሎኒንግ ሀሳብ። እና የሚገርማችሁ ዶሊ ብትሞትም ፕሪዘርቭ ተደርጋ ስኮትላንድ ሙዚየም ውስጥ በዚህ መልኩ ተቀምጣለች ማለት ነው። እንግዲህ እነዚህ ሜጀር ዲስከቨሪስ 12 ዲስከቨሪስ እናያለን ብለን ነበረ። ስለዚህ እነዚህ
ዲስከቨሪዎችን በዚሁ እንጨርሳለን ማለት ነው። Activity 1.7 Mention at least 10 more biological findings and explore their central issues in pair. Finally, present them to the entire class. በዚህኛው አክቲቪቲ ደግሞ ተጨማሪ 10 የባዮሎጂ ግኝቶችን እንድትጽፉ እንዲሁም ደግሞ ዋና ሀሳባቸው ምን እንደሆነ ከጓደኞቻችሁ ጋር ሁለት እየሆናችሁ እንድትወያዩ ነው። ከዛ ደግሞ ለሙሉ ክላሱ ለጓደኞቻችሁ የደረሳችሁበትን ነገር እንድታቀርቡ ነው። ስለዚህ ስሩት ይሄን አክቲቪቲ። ከዛ ደግሞ እኔ ከኔ ጋር አብረን እንሰራዋለን። በእንግዲህ በባዮሎጂ ወይም በስነ ህይወት ምርምር በጣም በርካታ የተገኙ ዲስከቨሪስ አሉ። እንግዲህ ከነዚህ ውስጥ 10ሩን መርጬላችኋለሁ። የመጀመሪያው አይደንቲፊኬሽን ኦፍ ዘ ስትራክቸር ኦፍ ሄሞግሎቢን in 1959 by Max Perutz። ሄሞግሎቢን የሚባል ፕሮቲን ቀይ ደም ሴሎቻችን ውስጥ እንደሚገኝ ታውቃላችሁ አይደለ? እሱ ደግሞ ምንድነው ዋና ስራው? ኦክሲጅንን መሸከም ነው። ስለዚህ ይሄንን ሄሞግሎቢን የተባለውን ፕሮቲን 3 ዳይሜንሽናል መዋቅሩ ወይም ስትራክቸሩን መለየት የቻለው ማክስ ፔሩትዝ ነው። ሁለተኛ ደግሞ አይደንቲፊኬሽን ኦፍ ፕራዮንስ አስ ኢንፌክሽስ ኤጀንትስ ባይ ስታንሊ ፕሩዝነር። እነዚህ ፕራዮንስ የምንላቸው ኢንፌክሽስ ፕሮቲንስ ናቸው። ገዳይ የሆነ ፋታል ዲዚዝ ወይም በሽታ የሚያመጡ ፕሮቲንስ ናቸው። እነሱ በ1982 አይደንቲፋይ ተደርገዋል በስታንሊ ፕሩዝነር። ሶስተኛ ዲስከቨሪ ኦፍ ዘ ፖሊመሬዝ ቼን ሪአክሽን ኢን 1983 ባይ ኬሪ ሙሊስ። በ1983 ደግሞ ፖሊመሬዝ ቼን ሪአክሽን ዲስከቨሪ ተደርጓል። ፖሊመሬዝ ቼን ሪአክሽን ኢዝ አ ሜተድ ዩዝድ ቱ ሜክ ሚሊየንስ ኦፍ ኮፒስ ኦፍ ስፔሲፊክ ዲኤንኤ ሳምፕል ራፒድሊ። ሜተድ ነው። ዲኤንኤ አሁን ለምሳሌ የተወሰነ የዲኤንኤ ሳምፕል ቁራጩ ቢኖር እሱን ሚሊየንስ ቢሊየንስ ኮፒ በጣም በፍጥነት ኮፒ ማድረግ የሚቻልበት መንገድ ነው። ይሄ ደግሞ ለተለያዩ ምርምሮች ኢምፖርታንት ነው፣ አስፈላጊ ነው ማለት ነው። ይሄንን ኬሪ ሙሊስ ዲስከቨር አድርጎልናል። ሌላ አይደንቲፊኬሽን ኦፍ ኦንኮጂንስ ፍሮም 1970s to 1980s by ሚካኤል ባይሾፕ ኤንድ ሃሮልድ ቫርመስ። ኦንኮጂንን አይደንቲፋይ አድርገውልናል። ኦንኮጂን የምንላቸው አንዳንድ ጂን አሉ ምን ማድረግ የሚችሉ በተለያዩ ለውጦች ምክንያት ካንሰር ዴቨሎፕ ወይም ካንሰር ማምጣት የሚችሉ ጂኖች አሉ። ስለዚህ እነሱን መለየት ችለዋል ሚካኤል ባይሾፕ እና ሃሮልድ ቫርመስ። አምስተኛ ዲስከቨሪ ኦፍ ሪስትሪክሽን ኤንዛይምስ ባይ ዋርነር አርበር፣ ዳንኤል ናታንስ ኤንድ ሃሚልተን ስሚዝ። ይሄ ሪስትሪክሽን ኤንዛይም የምንለው ዲኤንኤን መፈለግነው ቦታ ላይ መቁረጥ እንድንችል የሚያደርግ ኤንዛይም ነው። ይሄን ደግሞ ለጄኔቲክ ኢንጂነሪንግ ከፍተኛ የሆነ አስተዋጽኦ ያበረክታል። እሱም በ1970 ዲስከቨር ተደርጎልናል። ሌላ ሪቨርስ ትራንስክሪፕቴዝ ባይ ሆዋርድ ቴሚን ኤንድ ዴቪድ ባልቲሞር። ሪቨርስ ትራንስክሪፕቴዝም ሌላ ኤንዛይም ነው። ሪቨርስ ትራንስክሪፕሽን ፕሮሰስ የሚባል አለ። እሱን የሚያከናውንልን ኤንዛይም ነው። እሱም በ1970 ዲስከቨር ተደርጓል። ሰባተኛ ዲስከቨሪ ኦፍ ቶባኮ ሞዛይክ ቫይረስ። ቶባኮ ሞዛይክ የሚባል ቫይረስ ቶባኮ ፕላንቶችን ወይም የቶባኮ እጽዋትን የሚያጠቃ ቫይረስ ለመጀመሪያ ጊዜ አይደንቲፋይ የተደረገው በዲሚትሪ ኢቫኖቪስኪ በ1892 ነበረ። ሌላ ስምንተኛ ዴቨሎፕመንት ኦፍ ጄኔቲክ ኢንጂነሪንግ ቴክኒክ ባይ ሄርበርት ቦየር ኤንድ ስታንሊ ኮሄን። እንደዚህ ጄኔቲክ ኢንጂነሪንግ ላይ የምንጠቀምባቸውን የተለያዩ ቴክኒኮች ለምሳሌ እንዴት ጄኔቲክ ማቴሪያልን ከአንድ ኦርጋኒዝም ከአንድ ፍጥረት ወስደን እንዴት ወደ ሌላ ኦርጋኒዝም ትራንስፈር ማድረግ እንዴት ማስተላለፍ እንችላለን የሚባለውን አይነት ቴክኒክ ዴቨሎፕ ማድረግ ተችሏል በ1970ዎቹ ማለት ነው በእነዚህ ሁለት ሰዎች። ሌላ ዲስከቨሪ ኦፍ ስቴም ሴልስ ባይ ማርቲን ኤቫንስ፣ ጌል ማርቲን ኤንድ ሌሎችም ተሳትፎበታል። እነዚህ ስቴም ሴልስ የምንላቸው ዩኒክ ወይም ልዩ የሆነ ባህሪ ያላቸው የሴል አይነቶች ናቸው። ወደ ተለያየ የሴል ታይፕ ወይም አይነት ማደግ መከፋፈል የሚችሉ የሴል ታይፖች ናቸው። እነዚህን በ1981 ዲስከቨር ተደርገውልናል።
10ኛ sequencing of the human genome by the International Human Genome Sequencing Consortium. so human genome sequencing ስንል ሙሉ የሰውን የጂን ኦርደር አሉ አይደለ የቤዝ ኦርደርስ አሉ አዴኒን ታይሚን ሳይቶሲን የተባሉ ኮድ የሚያደርጉ ኦርደሮች አሉ አይደል እሱ ሙሉን የሰውን ወደ 3 ቢሊየን የሚጠጉ ቤዝ ፔሮችን ኦርደሩን ሲኩዌንስ አድርገዋል ማለት ነው እነዚህ 10 እኔ የመረጥኩላችሁ የባዮሎጂ ግኝቶች ናቸው ተጨማሪ ሌሎችንም ለማወቅ እንዲሁም ስለነዚህ ደግሞ መረጃውን በደንብ ለመረዳት ከፈለጋችሁ እንድታነቡ መክራችኋለሁ ማለት ነው ሁለተኛው የዚህ አክቲቪቲ ጥያቄ ደግሞ what do you feel about biological discoveries do you have any possible issue in mind that can be discovered share with your friends ይላል ስለነዚህ ስለ ባዮሎጂካል ወይም ደግሞ በስነ ህይወት ምርምር ስለተገኙ ግኝቶች ምን ይሰማችኋል ነው ጥያቄው እንዲሁም ደግሞ ዲስከቨር መደረግ አለበት ወይ መፈታት አለበት ብላችሁ የምታስቡት ደግሞ ችግርም ካለ እሱን ከጓደኞቻችሁ ጋር እንድትወያዩና ሼር እንድታደርጉ ነው ያንን አድርጉ እኔ ከጠየቃችሁኝ ግን ባዮሎጂካል ዲስከቨሪስ ምን ስለነሱ ምን ፊል ታደርጋለሽ ካላችሁኝ እነዚህ ባዮሎጂካል ዲስከቨሪስ የሰዎች ህይወትን የተሻለ እንዳደረጉ ይሰማኛል አንደኛ ሌላ ደግሞ ተመራማሪዎችም በጣም እንዳደንቅና ማክበር እንድችል ሆኛለሁ ምክንያቱም እነዚህ ተመራማሪዎች በጣም ኦብዘርቨር ናቸው አካባቢያቸውን በጣም በትኩረት የሚመለከቱ ሰዎች ናቸው ምክንያቱም አብዛኞቹ ያበረከቷቸው አስተዋጽኦች ኦብዘርቭ ማድረግ ወይም አካባቢያቸውን በትኩረት ማየት ከመቻላቸው የተነሳ ያገኟቸው ግኝቶች ስለሆኑ ማለት ነው ያንን ከነሱ ተምሬያለሁ እና ያን ይሰማኛል ማለት ነው እናንተ ደግሞ የተሰማችሁን ነገር ወይ ደግሞ ስለ ባዮሎጂካል ዲስከቨሪስ የሚሰማችሁን ነገር ከጓደኞቻችሁ ጋር አውሩበት ከዛ ደግሞ የምታስቡት አዲስ ሀሳብ መሰራት አለበት ብላችሁ የምታስቡትም ካለ ደግሞ እስኪ ተወያዩ ከጓደኞቻችሁ ጋር